ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በራያ አላማጣ የህወሓት ታጣቂዎች ባደረሱት ጥቃት የአንድ ወጣት ህይወት ማለፉ ተገለጸ። በራያ አላማጣ ወረዳ ጋርጃሌ ቀበሌ በህወሓት ታጣቂዎች በተሰነዘረ ጥቃት ጥጋቡ ፋንታ የተባለ የራያ ተወላጅ ወጣት መገደሉ ተሰምቷል። የአካባቢው ምንጮች እንደዘገቡት ግድያው የተፈጸመው ሰኔ 6 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ነው ብለዋል። ወጣቱ ጥጋቡ ፋንታዬ ሀፍቶ አድራጌ በተባለ የጓደኛው ቤት ከጓደኞቹ ጋር በነበረበት ወቅት ምንም አይነት ምክንያት በሌለው የጽንፈኛው ህወሓት ጥቃት በጭካኔ በተተኮሰበት ጥይት ህይወቱ ሊያልፍ እንደቻለ ታውቋል። የአካባቢው ነዋሪዎች በተፈጸመው ድርጊት የተሰማቸውን ጥልቅ ሀዘንና ቁጣ እየገለጹም ይገኛሉ። ወጣቶች ያለምንም ጥፋት በገዛ ቀያቸው ጥቃት እየደረሰባቸው መሆኑን የገለጹት የአላማጣ ነዋሪዎች የሚመለከታቸው አካላት ለአካባቢው ሰላምና ደህንነት ትኩረት እንዲሰጡና በንጹሃን ላይ እየተፈጸመ ያለው ጥቃት በአስቸኳይ እንዲቆም ጠይቀዋል። ይህንን ግድያ አስመልክቶ ራዴፓ በራያ ተወላጆች ላይ እየተፈጸመ ያለውን ግድያና ጥቃት አውግዘዋል። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ በራያ አካባቢ በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያ፣ አፈናና የሰብአዊ መብት ጥሰት በጽኑ ማውገዙን አስታውቋል። ፓርቲው ዛሬ ሰኔ 8 ቀን 2018 ዓ.ም ባወጣው መግለጫ የራያ ህዝብ የማንነትና ራሱን በራሱ የማስተዳደር ጥያቄ በማንሳቱ ብቻ በህወሓትና በፋኖ ታጣቂዎች የተቀናጀ ጥቃት እየደረሰበት ነው ብለዋል። ባለፉት 2 ሳምንታት ውስጥ ብቻ የሀገር ሽማግሌው አቶ በርሄ ትኩዬ፣ ታዳጊው ደርቤ ያሱና ወጣት ጥጋቡ ፋንታዬ በታጣቂዎች በግፍ መገደላቸው ፓርቲው በማስረጃነት ጠቅሷል። ለኢትዮጵያ ፌዴራላዊ መንግስትና ለሰብአዊ መብት ኮሚሽን በተደጋጋሚ የደህንነት ጥያቄ ቢያቀርብም እስካሁን ምላሽ አለማግኘቱን የገለጸው ራዴፓ የፌዴራል መንግስቱ በአስቸኳይ በሁሉም የራያ ወረዳዎች የመከላከያ ሰራዊት በማስገባት የንጹሃን ደህንነት እንዲያረጋግጥም አጥብቆ ጠይቋል። የሀገር መከላከያ ሰራዊት ለሀገር ሉዓላዊነትና ልማት እያበረከተ ያለው አስተዋጽኦ ተገለጸ። የኢትዮጵያ መከላከያ ሰራዊት ጠንካራ ወታደራዊ ዲሲፕሊንና የማያልቅ የሀገር ፍቅር ሰንቆ የሀገርን ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበርና በሀገር ውስጥ የልማት ስራዎች ላይ ግንባር ቀደም ሚና እየተጫወተ እንደሚገኝ ተገልጿል። የኢትዮጵያ መከላከያ ሰራዊት ሀገርና ዳር ድንበርን የመጠበቅ ታሪካዊ ኃላፊነቱን በብቃት ከመወጣት ባሻገር በአህጉራዊና በዓለም አቀፋዊ የሰላም ማስከበር ተልእኮዎች ላይ ሰብአዊነትንና የህግ የበላይነትን በማስቀደም ረገድ የተከበረ ስም ማትረፉ ተመላክቷል። በተለይም በላይቤሪያ፣ በሩዋንዳ፣ በዳርፉርና በሶማሊያ በረሃዎች ውስጥ ያሳየው ተጋድሎና የከፈለው መስዋዕትነት የኢትዮጵያን ስም በዓለም መድረክ ላይ በክብር ያስጠራ መሆኑ ተገልጿል። ከዚህ ጋር ተያይዞ መከላከያ ሰራዊቱ የሀገር ውስጥ የጸጥታ ጋሻ ከመሆን ባለፈ በታላላቅ የልማት ፕሮጀክቶች፣ በአረንጓዴ አሻራ፣ በታላቁ የህዳሴ ግድብ ግንባታና በህዝባዊ አገልግሎቶች ላይ በንቃት በመሳተፍ የላብ አርበኝነቱን እያስመሰከረ እንደሚገኝ ተጠቁሟል። የኢትዮጵያ መከላከያ ሰራዊት በጦር ግንባር ጀግና፣ በልማት ግንባር ደግሞ መሐንዲስ በመሆን የሀገሪቱን የብልጽግና ጉዞ እያገዘ መሆኑን ተመላክቷል። በዘመናዊ ቴክኖሎጂ የታገዘውና የኢትዮጵያን ብዝሃነት የያዘው የኢትዮጵያ መከላከያ ሰራዊት የሀገሪቱ የህልውና የነጻነትና የነገ ታላቅነት እውነተኛ ዋስትና ሆኖ መጓዙን እንደሚቀጥልም የኢፌዴሪ መከላከያ ሰራዊት አስታውቋል። ከደሴ ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት አለፈ። ከደሴ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በደረሰ ከባድ የትራፊክ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው ዛሬ ጠዋት በደሴና በኮምቦልቻ ከተሞች መካከል ሃርጎ ተብሎ በሚጠራው አካባቢ የተከሰተ ሲሆን ተሽከርካሪው በግምት 100 ሜትር ያህል ጥልቀት ወደለው ገደል መግባቱም ታውቋል። በደረሰው አደጋ ህይወታቸው ካጡት 28 ሰዎች በተጨማሪ በርካታ መንገደኞች ላይ ቀላልና ከባድ የአካል ጉዳት መድረሱን ፖሊስ አስታውቋል። የአደጋው መንስኤ ምን እንደሆነ ፖሊስ እያጣራ ሲሆን ጉዳዩ በአሁኑ ወቅት በምርመራ ሂደት ላይ እንደሚገኝም ተመላክቷል። ለሞቱት ወገኖቻችን ነፍሳቸውን በአጸደ ገነት ያኑርልን። አውስትራሊያ በደቡብ አፍሪካ ያለውን የደህንነት ስጋት አስመልክቶ ለሀገሯ ተጓዦች ማስጠንቀቂያ ሰጠች። አውስትራሊያ ከአሜሪካና ከዩናይትድ ኪንግደም ጎን በመሰለፍ
በደቡብ አፍሪካ ያለውን የደህንነት ስጋት አስመልክቶ ወደ ሀገሪቱ ለሚጓዙ ዜጎቿ የደህንነት ማስጠንቀቂያ አውጥታለች። አውስትራሊያ ለማስጠንቀቂያው ምክንያት ያደረገችው በደቡብ አፍሪካ እየተባባሰ የመጣውን የኃይል ጥቃት፣ የታጠቀ ዘረፋ፣ ማጭበርበርና ጎብኚዎችን ኢላማ ያደረጉ ጥቃቶችን ነው። የአውስትራሊያ ባለስልጣናት አክለውም በደቡብ አፍሪካ ህገወጥ ስደተኞችን በመቃወም ከሚደረጉ ሰልፎችና የነዋሪዎች ቁጣ ጋር ተያይዞ ሊከሰቱ የሚችሉ የደህንነት መስተጓጎሎችን፣ የመንገድ መዘጋጋትና የተቃውሞ ሰልፎችን ተጓዦች እንዲጠነቀቁ አሳስበዋል። ይህ የጉዞ ማሻሻያ መግለጫ የወጣው በሀገሪቱ ውስጥ በስደተኞች ላይ የሚሰነዘር የመጤ ጥላቻ ጥቃት ወይም ዜኖፎቢያና ጸረ ስደተኛ አመለካከት በከፍተኛ ሁኔታ እያደገ በመጣበት በዚህ ወቅት ነው። በዚህም ምክንያት በርካታ የአፍሪካ ሀገራት መንግስታት ደቡብ አፍሪካን ለቀው መውጣት ለሚፈልጉ ዜጎቻቸው እያገዙ ይገኛሉ። እነዚህ የደህንነት ፈተናዎች ቢኖሩም ደቡብ አፍሪካ አሁንም በየዓመቱ በሚሊዮን የሚቆጠር ጎብኚዎችን በመሳብ ከአፍሪካ ቀዳሚ ተመራጭ የቱሪስት መዳረሻዎች አንዷ ሆና ቀጥላለች። ቱኒዚያ 51 ህገወጥ ስደተኞችን በፈቃደኝነት ላይ በተመሰረተ ፕሮግራም ወደ ሀገራቸው መለሰች። ቱኒዚያ 51 ህገወጥ ስደተኞችን በፈቃደኝነት ላይ በተመሰረተ የመልሶ ማቋቋም ፕሮግራም ወደ ሀገራቸው መመለሷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ከዓለም አቀፍ ድርጅቶች ጋር በመተባበር እየተከናወነው ይህ የክንውን መርሃ ግብር ወደ ሀገራቸው ለመመለስ በራሳቸው ፍላጎት ምርጫ ላደረጉ ስደተኞች ድጋፍ የሚሰጥ ነው ተብሏል። እንደ ሀገሪቱ የውስጥ ሀገር ሚኒስቴር ይፋዊ መግለጫ ከሆነ ወደ ሀገራቸው የተመለሱት ስደተኞች የተሻለ እድል ፍለጋ ወደ አውሮፓ ለመሻገር በተደጋጋሚ የሜዲትራኒያን ባህርን ለማቋረጥ ሞክረው ያልተሳካላቸው ግለሰቦች ናቸው ብለዋል። ይህ የቅርብ ጊዜ የስደተኞች መልሶ ማሰማራት ተግባር ቱኒዚያ በድንበሯ ውስጥ የሚታየውን ህገወጥ ስደት ፍልሰት ለመቆጣጠር ከምታደርገው ሰፊ ስትራቴጂ አንዱ አካል እንደሆነም ተገልጿል። የሀገሪቱ ባለስልጣናት እንዳረጋገጡት ፕሮግራሙ ህገወጥ የባህር ላይ ጉዞዎችን ለመግታት ከሚደረገው ጥረት ጎን ለጎን በፍቃደኝነት መመለስ ለሚፈልጉ ስደተኞች ደህንነቱ የተጠበቀ ህጋዊና ክብራቸውን የጠበቀ የመመለሻ መንገድ ማመቻቸትን ያለመ ነው ብለዋል። ዩናይትድ ስቴትስ ኦፍ አሜሪካና ኢራን የ3 ወራት ጦርነታቸውን የሚያቆም ስምምነት ላይ መድረሳቸው ተገለጸ። ለ3 ወራት ያህል ሲካሄድ የቆየውን የአሜሪካና የኢራን ጦርነት ለማስቆም የሚያስችል ስምምነት ላይ መደረሱን ሁለቱ ሀገራት አስታውቀዋል። ይፋዊው የፊርማ ስነ ስርዓት በመጪው አርብ ሰኔ 12 ቀን 2018 ዓ.ም በስዊዘርላንድ እንደሚፈጸምም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባስተላለፉት መልእክት ከእስላማዊ ሪፐብሊክ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ብለዋል። ፕሬዝዳንቱ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራብ ወደብን እንዲከፍት ያዘዙ ሲሆን የዓለም መርከቦች በሰርጡ ያለምንም ክፍያ መጓዝ እንደሚጀምሩና የነዳጅ ፍሰቱ እንዲቀጥል ጥሪ አቅርበዋል። የእርቅ ንግግሩን ስታደራድር የቆየችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በበኩላቸው ሁለቱም ወገኖች ሊባኖስን ጨምሮ በሁሉም ግንባሮች ላይ ቋሚ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን በደስታ ገልጸዋል። ጠቅላይ ሚኒስትሩ ለስምምነቱ መሳካት አስተዋጽኦ ያደረጉትን ኳታር፣ ሳውዲ አረቢያና ቱርክን ያመሰገኑ ሲሆን በዚህ ሳምንት የዝርዝር ጉዳዮች የቅድመ ትግበራ ውይይት እንደሚደረግም ጠቁመዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪባባዲ ስምምነቱንና የጦርነት መቆም ለሀገራቸው መገናኛ ብዙሃን አረጋግጠዋል። የኢራን ብሔራዊ መገናኛ ብዙሃን ሜሄር የዜና ወኪልን ጨምሮ በሁለቱ ወገኖች በይፋ ያልተረጋገጡ የውል ነጥቦችን ይፋ አድርገዋል። ከነዚህም መካከል ሊባኖስን ጨምሮ በሁሉም ግንባሮች ቋሚ የተኩስ አቁም መደረጉ፣ አሜሪካ በኢራን የውስጥ ጉዳይ ጣልቃ ለመግባትና በቀጠናው አዲስ ጦርና ማዕቀብ አለመጨመር፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ መነሳትና የሆርሙዝ ሰርጥ በኢራን ቁጥጥር ስር ዳግም መከፈቱ፣ አሜሪካና አጋሮቿ 300 ቢሊዮን ዶላር የሚያወጣ የመልሶ ግንባታ እቅድ ማቅረባቸው፣ ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ማረጋገጫ መስጠቷ ይገኙበታል። ሪፖርቱ አክሎም የመጨረሻው ድርድር የሚጀምረው የኢራን የታገደው ግማሽ ሀብት ሲለቀቅና ማዕቀቡ ሲነሳ እንደሆነና ስምምነቱ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እንደሚጸድቅ አመላክተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ ስምምነቱን ግጭቱን በሰላማዊ መንገድ ለመፍታት ወሳኝ እርምጃ ሲሉ አወድሰውታል። የጃፓኗ ጠቅላይ ሚኒስትር ሳናኤ ታካኢቺ በሆርሙዝ ሰርጥ ነጻ እንቅስቃሴ በተግባር እንደሚረጋገጥ ተስፋ ማድረጋቸው የገለጹ ሲሆን የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ እና የኒውዚላንድ የውጭ ጉዳይ ሚኒስትር ዊንስተን ፒተርስ ስምምነቱ በዓለም ምጣኔ ሀብትና በኢነርጂ ዋጋ ላይ የነበረውን ጫና እንደሚያቃልል ገልጸዋል።
ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን እና ጣሊያንም በጋራ ባወጡት መግለጫ ለተፋላሚዎቹና ለአደራዳሪዎቹ የእንኳን ደስ አላችሁ መልእክታቸውን ያስተላለፉ ሲሆን የሆርሙዝ ሰርጥ ያለምንም ቅድመ ሁኔታ በፍጥነት እንዲከፈትም ጠይቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ